እኔ ያዘን ያለ ትላንትና እውነት ለመናገር በጣም ነው ደነገጥኩት እንደራሴ ማለት ነው። ናቲ ሲመጣ በጣም ነው ደነገጥኩት። ድንጋጤ ሳውና ስላችሁ ምን አለበት ነገሮቹ የሚቀየር ቢሆን እግዚአብሔር ፈጣሪ ለምኛለሁ። በርግጥ እውነት ለመናገር ፈጣሪ አሳፍረኝ ብዬ አስባለሁ። እሷ የዋናት በርግጥ እንግዲህ አላቅም ውዶቼ እውነት ለመናገር ብዙ ነገር ነው ስላችሁ ባያናነቀኝ ነው ያ ቪዲዮ የጨረስኩትና እግዚአብሔርን ፈጣሪን አንድ እንዲያረጋችሁ ነት ጸሎት አድርጉ። ማርያምን የምረኝ በጣም ነው የምወዳችሁ። ያን እውነት ለመናገር በጣም ነው የምወዳችሁ። ታውቃላችሁ እኔ ሰውን እወዳለሁኝ። እንግዲህ ሰላም ውድ የነጽ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በሌላ ቪዲዮ መጥቻለሁ። በነገራችን ላይ ትናንትና ልሰራ ነበር ግን ውስጤ ምንም ደስ አላለኝም። በጣም ነው አዘንኩት። በነገራችን ላይ ናቲ እንደዚህ ነው በመምጣቱ በጣም ነው አዘንኩት። በርግጥ ሄዲዬም ብዙ መከራ ሳልፋለች፣ በጣም ተጎዳለች። በርግጥ እንዳልከመጣ በኋላ ነው የተነሳችው። ነት ለመናገር ራሷን ለማጥፋት ምግብ አለመብላት ብዙ ነገር ነበረ። ናቲ ማታቆ ነገር ብዙ ነገር ነበር። በርግጥ በጣም ደግሞ የተናደድኩባት ምንድነው መሰላችሁ ሄሉ ላይ እውነት ለመናገር በጣም ነው አዘንኩባት። በሰዓቱ ነው አብዛኛው ጊዜ ኮሜንት ጽፍ ነበር እኔ ራሱ ማለት ነው ናቲ ያልኳት ነበርና ለመሰላችሁ ያለፈ ህይወት ያስተምራት ነበር። ሄሉ በጣም ትፈጥናለች። ለምን እንደሆነ አላቅም። የባለፈው ህይወት የምታስታውሱ ከሆነ ያ ልጅ ጋራም ሳትቋጭ ነው ከናቲ ጋር የጀመረችው ነበር። በርግጥ ናቲ ነው ወይ ያስገድዳ ስላችሁ ናቲ ነው ደሷ አይመጣ። በርግጥ በሳቱ አልተቀበለችም። በጣም ድብድብ ነበረ። ከስንት ጊዜ በኋላ ነው ናቲን የተቀበለችው። ግን ከዛኛ ልጅ ጋር ሳትጨርስ ነው ከናቲ ጋር የጀመረችውና ብታቅ ኖሮ አስተዋይ ብትሆን ኖሮ እውነት ለመናገር መልካም ልጅ ናት። በጣም የዋ ልጅ ናት። በጣም ነው የምወዳት። ግን ያው ስተታ መናገር ስላለብኝ ነው። ሰው ነኝ። በርግጥ አልፈርድባትም። ብዙ መከራ ሳልፋለች። ከካሜራ ጀርባ ካሜራ ላይ የሚወጣ ብዙ እናቷ ተሰቃይታለች። በርግጥ ግን ከናቲ ጋር መጨረሻ ሳታቅ እንዳልከማ ጋር መጀመሪያ ነበርባትም። ይሄ ትልቅ ጥፋት ነው። ያ ህይወት አስተምራት ነበር በጀመራና ትልቅ ጥፋት ነው ብዬ ነው ማስበው። እውነት ለመናገር በሰዓቱ በቃ ምን ሆና ነው ያልኩ ነበር። ማርያምን ነው የምላችሁና በጣም ባያናነቀኝ ነው ናቲ ሲሰማኝ ነበር። እሷም እንደተጎዳች አውቃለሁ። ግን ያ ህይወት ለማይሆናት ህይወት መጀመሪያ ነበርባትም። ኦልሞስት 4 ወር ነው ከዛ ይዘለለ ለትንሽ ሰዓት ነው የተሳሳተችው ብዬ አስባለሁ። በርግጥ በጣም ተወድ ነበር፣ በጣም ታፈቅር ነበር፣ በየጊዜ ታለቅስ ነበር። ብዙ ህዝብ ያውቃል። ናቲ ይሄን ያልተረዳው ይመስለኛል። እግዚአብሔር የእውነት እኔ ፈጣሪን ትላንትና ለምኛለሁ ፈጣሪ እንዲያስታርቃቸው የምር ከልቤ ነውና እኔ እንጃ አላቅም። በጣም እንደሚዋደዱ ስለምናውቅ በጀምራ ስለምንከታተል መሰለኝ በጣም ነው ያሳዘነኝም። እሷም ያሳለፈችውን አውቃለሁ። እሱ ግን እንግዲህ ሽግር ውስጥ እንደነበረ ለዛ እንደጠፋ ነው የተናገረውና እኔ መብራንና ጌታን አንድ ላይ ቢሆኑ ደስ ይለኛል ቢታረቁ። እንጃ አላቅም። አንደኛ ቤተሰብ ይዛጋር ስለሆነ ቤተሰብ ጫና በናቲ የሚያበዛ ይመስለኛል። አላቅም። ህይወት ጀመረች ማለት ለትንሽ ጊዜ ነው የልዬ ቾክላ ለማይናት ህይወት የጀመረችውና እውነት ጸሎት አድርጉ እንዲታረቁ ማለት ነው። እኔ እንጃ አላቅም። አልችልም። በነገራችን ላይ እንደማወራ አይደለም። በጣም ነው ሰው መወደው እኔ በህይወቴ እግዚአብሔር ምስክሬ ነው የምላችሁ። በተለይ ደግሞ የሚፈቃቀሩ በተለይ የሚዋደዱ እውነተኛ ፍቅር ያላቸው ሲለያዩ በጣም ነው ውስጥ የሚያዝነው። በርግጥ አልቃሻ ነኝ እኔ ባየው ነገር ነው ማለቅሶና በቀደም የምታስታውሱ ከሆነ የኢቢኤስ ላይ ቀርበችው በጣም ነው ስቅስቅ ብዬ ያለቀስኩትና አሁን አንዳንድ ቪዲዮ ሲወጣ ደግሞ ፎቶ ሲወጣ በጣም ነው ይገረመኝና በቃ እኔ ባየው ነገር ነው ማዝነው። ዘር አልመርጥም፣ ብሔር አልመርጥም፣ ሃይማኖት አልመርጥምና እውነት ለመናገር እኔ ቪዲዮ ላይ እንደምታዩ አይደለም። በጣም ሩሩ ሰው ነኝ። ጌታን ለማካበር ሰውና እግዚአብሔር እንዲያስታርቃቸው ምኞቴ ነው። ናቲያ ይዞክ እንግዲህ ሄሉን ጠብቃት።